ኢትዮጵያውያን ከአራቱም ማዕዘናት በመሰባሰብ ከኔነት ይልቅ እኛነትን ባስቀደመ መልኩ የትላንት ስብራቶችና የከረሙ አለመግባባቶች ዛሬን አልፈው ወደ ነገ እንዳይሻገሩ ለማስቻል እየመከሩ ይገኛሉ። በርካታ ሂደቶችን አልፎ አሁን ላይ በመጨረሻው ምዕራፍ ላይ የሚገኘው ሀገራዊ ምክክርም የሀገርን ከፍታ ለማረጋገጥ የጎላ ሚና እንደሚኖረው በዜጎች ተስፋ ተጥሎበታል። የጋራ መተማመን፣ የጋራ መግባባት እና እንዲሁም የጋራ ለውጦችን ለማምጣት መመካከር በጣም አስፈላጊ ነው ብዬ አምናለሁ። እንደ አንድ ሰው 4 ዓመት ሙሉ ነው የተደረገው ይሄ ምክክር። ዛሬ ደግሞ የመጨረሻው የደረሰ ስለሆነ በጉጉት ነው የምንጠብቀው። በጣም ደስ ብሎናል። ለሀገራችን ሰላም ያምጣ። አሁን የምንፈልገው ሰላም ነው። እዛ ጋር ያሉ ሰዎች ትልቅ ቦታ ነው ህዝብ ሀደራ ይዞ ነው የሄዱት። በእውነት ለኛ ሀደራ ጭምር ይዞት ነው የሄዱት። ተስፋ አለን። በጉጉት ነው የምንጠብቀው። ከታጠረ እጥር ውስጥ ወጥተን ዛሬ በአንድ ጠረጴዛ ላይ ሴቷም እንደ ሴት፣ ወንዱም እንደ ወንድ፣ ወጣቱም እንደ ወጣት፣ የሀገር ሽማግሌውም እንደ ሀገር ሽማግሌ፣ የሃይማኖት አባትም እንደ ሃይማኖት አባት አዳምጡኝ፣ የኔ አጀንዳ ይህ ነው ብሎ ከመላው ኢትዮጵያ ከተወጣጡ ማህበረሰብ ጋር መገናኘት እንደ ሀገር ትልቅ እድል የሚፈጥር ነው። እንደ ግሌና እንደ ራሴ ደግሞ ያለኝ አመለካከት ከክልሉ ወይም ደግሞ ከሐረር ክልል እኔን ይወክለኛል ብዬ የምረጥኩት ሰው እዛ ቦታ ላይ ተገኝቶ የኔን ችግር እንደራሱ አድርጎ ስለሚያቀርብልኝ ችግሬ በዚህ በሀገራዊ ምክክር ኮሚሽን ተደምጬ እንደሚፈታልኝ ትልቅ እምነት አለኝ። ይሄ በጣም የሚደነቅ ነገር ነው። ጅምርም ነው ለሀገራችን ጠቃሚ የሆነ ለሀገር ጠቃሚ የሆነ ነገር በምክክር በመቀራረብ መፍትሄ ነው መሻት በጣም ታላቅ ነገር ነው። ሁሉንም ባሳተፈ መልኩ በተለያዩ አጀንዳዎች ላይ እየተደረገ የሚገኘው ምክክርም ሀገራዊ መግባባትን በመፍጠር ሰላሟና አንድነቷ የተጠበቀ ኢትዮጵያን እውን ለማድረግ የጎላ ሚና ያበረክታል። ይህ ሁሉ ሰው የተሳተፈበት ትልቅ አጀንዳዎች ላይ የጋራ መግባባት መጥቶ ግጭቶች፣ የጦርነቶች ይቀንሳሉ። ወደ መግባባት ላይ እየመጣን ችግሮቻችንን እየቀነስ ወደፊት አንድ እርምጃ እንራመዳለን ብዬ አስባለሁ። ከዚህ ከምክክር ቀጥሎ አገራችን አንድ ትሆናለች። ሁለተኛ መቃቃር ይጠፋል። ሶስተኛ ነገር እንደፈለግን ዜጎች እንደፈለጋቸው በተለያየ ቦታ ወጣው መግባት ይችላሉ። ሰላም ይፈጠራል የሚል ግምት አለኝ። ሰላም ነው ዋናው ለሰው ልጅ የሚያስፈልግ። ለዚህ ነው ሀገራዊ ምክክር ለኛ ትልቅ ተስፋ ይዞ ነው የመጣ እና በጉጉት ነው የምንጠብቀው። ለትውልዱ ትልቅ ቦታ አለው። በጠመንጃ አፈሙዝ የምናመጣው ነገር ለውጥ የለም። ይልቁንም በጋራ አንድ ሆነን ማህበረሰቡ እያስተማርን የመንግስትን አይዲያ እየደገፍን መግባት ምናልባትም ውጤታማ ያደርገናል። ምክክሩም ኢትዮጵያውያን በልዩነቶቻቸው ላይ በጠረጴዛ ዙሪያ ተመካክረው የጋራ መግባባት ላይ መድረስ እንደሚችሉ ያስገነዘበ ከመሆኑም ባሻገር በትውልዱ ዘንድ የመነጋገርና የመወያየት ባህል እንዲዳብር መሰረት ይጥላል። መሳሪያውን ብዕሩን አድርጎ ጦርነትን ምላሱን አድርጎ ሐቁን መብቱን በሰለጠነ መንገድ ይሄ ይገባኛል፣ ይሄ ለኔ ይሆንልኛል፣ ሀገሬ እንደዚህ እንድትሆን ነው የምፈልገው ብሎ ሊያምን ሊያስረጋግጥ ስለሚገባ እንዴት ተመካክረን ወደ መፍትሄ የሚሄድ ትውልድን የፈጠረ ይመስለኛል። ለትውልድ የሚጠቅም አባይ ግድብን በጋራ እንደገነባ ነው። ከዚህ በፊት የነበሩ የድሮ ታሪኮቻችን እንደቀየር የሚቀይር ትውልድ ቀርጸን አንጸን ወደፊት ኢትዮጵያ የጋራ መግባባት በቃ በጠረጴዛ ዙሪያ የሚግባቡ ትውልድ በጋራ በውይይት የሚያምን ትውልድ ያፈራል ብዬ አስባለሁ። ምናልባትም ለሌላውም ዓለም እኮ የሚያስተምር ሊሆን ይችላል። እኛ በዚህ ሰክሰስፉል ከሆነ ውጤታማ ፍሬያማ መሆን ከቻለን ለሌሎችም በተለይ ለታዳጊ ሀገሮች ትልቅ ትምህርት ሊሆን ይችላል። ስለዚህ ትልቅ ፋይዳ አለው።